ዋና የጂዲፒ ኮምፖነንቶች የሚባሉት አራት ናቸው። the first one consumption and then investment, government purchase and net export. Government purchase includes spending on goods and services by local, state and federal governments. ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ ዩቲዩብ ቻናል ከ9ኛ ክፍል ጀምረን እስከ ዩኒቨርሲቲ እና እስከ ኮሌጅ ያሉ ትምህርቶችን እየተማማርንበት እንገኛለን። ባለፈው ቪዲዮአችን የ10ኛ ክፍል ኢኮኖሚክስ ቻፕተር 6 የመጨረሻ ፓርት ተመልክተን ነበር። ቻፕተር 6ን ጨርሰናል። በዛሬው ቪዲዮአችን ደግሞ የ10ኛ ክፍል ኢኮኖሚክስ ቻፕተር 7ን የምንጀምር ይሆናል ማለት ነው። እንግዲህ ቻፕተሩ ሰፋ ያለ ስለሆነ ኮንሴፕቱም ትንሽ ሰፋ ያለ ነው። እስከቻልነው ድረስ በፓርት ከፋፍለን እንመለከታለን። ስለዚህ ዛሬ የቻፕተር 7ን የመጀመሪያ ፓርት 1ን የምንመለከት ይሆናል። ከዛ በፊት ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ የደወል ምልክቷንም መጫን አትርሱ። የ9ኛ ክፍል ኢኮኖሚክስ ኮርስ እንዲሁም የኢንትራንስ ኤግዛም ጥያቄዎችን የምትፈልጉ ካላችሁ መለስ ብላችሁ ቪዲዮዎችን መመልከት ትችላላችሁ። ከቻፕተር 4 ጀምረን እንግዲህ የ10ኛ ክፍል ኢኮኖሚክስን ሰርተንላችኋል። እሱንም መለስ ብላችሁ ተመልከቱ። በዛሬ ቪዲዮአችን ደግሞ ቻፕተር 7 ዘ ኢትዮጵያን ኢኮኖሚ የሚል ርዕስን እንጀምራለን ማለት ነው። እንግዲህ እንደ ኢንትሮዳክሽን የተቀመጠ ነገር አለ። ከሱ ስንጀምር ፎር አባውት 100 years ዘ ኢትዮጵያን ኢኮኖሚ ኤክስፒሪየንስድ ቻንጅስ ፍሮም ማርኬት ኦሪየንትድ ቱ ሴንትራሊ ፕላንድ ኤንድ ባክ አጌን ቱ ማርኬት ኦሪየንትድ ኢኮኖሚ። እንግዲህ ለ100 ዓመታት ያክል የኢትዮጵያ ኢኮኖሚ የተለያዩ ለውጦችን ሲያስተናግድ ኑሯል። መጀመሪያ ማርኬት ኦሪየንትድ ወይም ገበያ መር ወይም በገበያ ላይ የተመሰረተ ኢኮኖሚ ሆነ። ከዛ ደግሞ ወደ ሴንትራሊ ፕላንድ ተመለሰ። ከዛ ደግሞ መልሶ ደግሞ ማርኬት ኦሪየንትድ ሆነ ማለት ነው። ይህ ማለት ምንድን ነው? ማርኬት ኦሪየንትድ ማለት ሁሉም ነገር የሚወሰነው በገበያ ነው። ሳፕላይም ዲማንድም ሁሉም የሚወሰነው በገበያ ነው። ፕራይስ የሚወሰነው ሳፕላይ እና ዲማንዱን መሰረት አድርጎ በገበያው ነው የሚወሰነው ማለት ነው። ስለዚህ ይሄ ማርኬት ኦሪየንትድ ይባላል። ከዛ ወደ ምንድን ተቀየረ? ይሄ ማርኬት ኦሪየንትድ የሚለው ከደርግ መንግስት በፊት የነበረውን ነው ማርኬት ኦሪየንትድ ማለት። ከዛ በደርግ ጊዜ ደግሞ ሴንትራሊ ፕላንድ ሆነ ማለት ነው። ያ ማለት ሁሉም ነገር የሚወሰነው በሴንተር ነው። የገቨርንመንት ኦቶሪቲ ይወስናል። ገበያው እሱን ይዞ ይከተላል ማለት ነው እንጂ ገበያው የሚወስነው ነገር የለም። ፕላንድ ነው። ሴንትራሊ ፕላን የተደረገ የታቀደ ነገር አለ። በዛ መሰረት ይሆናል ማለት ነው። ከዛ በኋላ ደግሞ ከደርግ ዘመን ማብቃት በኋላ ደግሞ ማርኬት ኦሪየንትድ ሆኗል። እንደገና ገበያ መር ኢኮኖሚ ሆኗል ማለት ነው የኢትዮጵያ ኢኮኖሚ። ፍሮም ዘ ሞናርኪ አፕ ቱ 1974 ዘ ኢኮኖሚ ወዝ ፕራይሜሪሊ አግሪካልቸራል። ያ ማለት እስከ 1974 ድረስ ከሞናርኪው ጀምሮ እስከ 1974 ድረስ የኢትዮጵያ ኢኮኖሚ በዋናነት አግሪካልቸር ወይም ግብርና መር ነበር። ዘ ኢኮኖሚ ወዝ ቤዝድ ኦን ኤ ፊውዳል ሲስተም አንደር ዊች ላንድ ኦነርሺፕ ወዝ ሃይሊ ኢንኢኩዊቴብል ዊዝ ሜጀር ፖርሽንስ ኦፍ ፋርምላንድ ቢንግ ኢን ዘ ሃንድ ኦፍ ዌልዚ ላንድሎርድስ ኤንድ ዘ ቬሪ ፊው ኢንዱስትሪስ ዛት ኤግዚስትድ ዌር ኦውንድ ባይ ፎሬነርስ። እስከዚህ እስከ 1974 ድረስ የነበረው ግብርና መር ሆኖ ነገር ግን ደግሞ የመሬት ክፍፍሉ ወይም የመሬት ስርጭቱ ደግሞ ኢንኢኩዊቴብል ወይም ኢፍትሃዊ የሆነ ነበር። ፍትሃዊ የሆነ አልነበረም። በተወሰኑ የመሬት ከበርቴዎች እጅ ቁጥጥር ውስጥ ነበረ መሬቱ። አብዛኛው ይሄ ጭሰኛ የሚባለው ክፍል አብዛኛው የማህበረሰብ ክፍል መሬት አልነበረውም ማለት ነው። ከዛ ውጭ ደግሞ አብዛኞቹ የተወሰኑ ኢንዱስትሪዎች ቢኖሩም እነዛ ኢንዱስትሪዎች ደግሞ በሙሉ በፎሬነሮች ኦውን የተደረጉ ነበሩ። በውጭ ሀገር ዜጎች ባለሀብትነት የተያዙ ነበሩ ማለት ነው። በዚህ በሞናርኪ ዘመኑ እስከ 1974 ድረስ በነበረው ዘመን ማለት ነው። ዱሪንግ ዘ ሚሊታሪ ሪጂም ዛት ሚንስ ፍሮም 1974 ቱ 1991 ዘ ኢኮኖሚ ሽፍትድ ቱ ኮማንድ ኢኮኖሚ ዌር ሶሻሊስት ፕሪንሲፕልስ ኤንድ አይዲዮሎጂስ ሩልድ። ከዛ በኋላ ከ1974 እስከ 1991 በነበረው ዘመን በደርግ ዘመነ መንግስት ማለት ነው ኢኮኖሚው ወደ ማን ሽፍት አደረገ? ወደ ኮማንድ ኢኮኖሚ ሽፍት አደረገ ወይም ወደ ሶሻሊስት ኢኮኖሚ ማለት ነው። ከዛ በኋላ የሶሻሊስት ፕሪንሲፕል እና የሶሻሊስት አይዲዮሎጂ ነው ሀገሪቱን ሲመራት የነበረ። ያ ማለት ኢኮኖሚው ወደ ሶሻሊስት ኢኮኖሚ ተቀየረ ማለት ነው በደርግ ጊዜ። ሰብስቴንሻል ላንድ ሪፎርምስ ዌር ኢንትሮዲውስድ ኢን ዚ አግሪካልቸራል ኢንዱስትሪያል ኤንድ ፋይናንሻል ሴክተርስ። በእነዚህ በሶስቱ ሴክተሮች በአግሪካልቸራል የሚሆን በኢንዱስትሪያል የሚሆን በፋይናንሻል ሴክተር የተወሰኑ ሪፎርሞች ነበሩ። የመሬት ሽግሽጎች ነበሩ።
The government owned all the large-scale manufacturing industries, banks, and insurance companies. ከዛ ይሄ ሶሻሊስት ወይም ኮማንድ ኢኮኖሚ ማለት ምን መሰላችሁ? ማንኛውም ሀብት የግለሰብ መሆን አይችልም። ምንም አይነት ሀብት የግለሰብ መሆን አይችልም። የህዝብ ነው፣ የጋራ ሀብት ነው ተብሎ ነው የሚታሰበው። ስለዚህ መንግስት ምን አደረገ? ይህ ላርጅ ስኬል ማኑፋክቸሪንግ ኢንዱስትሪ የሚባሉ ታላላቅ ማኑፋክቸሪንግ ኢንዱስትሪዎችን፣ ባንኮችን እና ኢንሹራንስ ካምፓኒዎችን መንግስት የራሱ አደረጋቸው፣ ወሰዳቸው ማለት ነው። ለህዝብ ሀብት አደረጋቸው። ኢን ስፓይት ኦፍ ኦል ዚስ ሜዠርስ ዘ ሪጅን ፌልድ ቱ ሶልቭ ኢትዮጵያስ መልቲፌስትድ ፕሮብሌምስ። ነገር ግን ይህን ሁሉ አድርጎ የኢትዮጵያ የዛኔ የነበረው ችግር በጣም ብዙ መልክ ያለው ችግር ስለነበረ ይህንን ሁሉ አድርጎም እንኳን ችግሩን ሶልቭ ማድረግ አልቻለም ማለት ነው በዛ ጊዜ። That ended when on May 28, 1991 the EPRDF marched into አዲስ አበባ and seized power። ይሄ ጊዜም እንግዲህ መቼ አበቃ? ሜይ 28 1991 በፈረንጆች ማለት ነው። በእኛ ደግሞ ሜይ 20 መሆኑ ነው፣ ግንቦት 20 ማለት ነው። EPRDF ወይም ኢህአዴግ ወደ ስልጣን ሲመጣና አዲስ አበባን ሲቆጣጠር ይህ የነበረው ሶሻሊስት ኢኮኖሚ የሚባለው አበቃ ማለት ነው። After the EPRDF assumed power in 1991 the government followed a market oriented economy። ከላይ ምን ብለናል? ከማርኬት ኦሪየንትድ ወደ ሴንትራሊ ፕላንድ ኢኮኖሚ፣ ከዛ ደግሞ ባክ አጌን ቱ ማርኬት ኦሪየንትድ ብለናል። እዚህ ላይ ነው እንግዲህ በ1991 EPRDF ወይም ኢህአዴግ ስልጣን ሲይዝ ኢኮኖሚው ከሴንትራሊ ፕላንድ ወይም ከሶሻሊስት ኢኮኖሚ ወደ ማርኬት ኦሪየንትድ ኢኮኖሚ ተቀየረ ማለት ነው። ወደ ገበያ መር ኢኮኖሚ ተቀየረ። It supported economic reform based on privatization of state enterprise, promotion of agricultural exports and deregulation through a move towards free market of the economy። ይሄ እንግዲህ ምንድን አደረገ? ፕራይቬታይዜሽን ኦፍ ስቴት ኢንተርፕራይዝ፣ ይሄ የስቴት ወይም የመንግስት ኢንተርፕራይዞችን ፕራይቬት ማድረግ ጀመረ። ወደ ግለሰብ መውረድ ጀመሩ ማለት ነው። እነዚህ የመንግስት ብቻ የተባሉ ሀብቶች ወደ ግለሰብ መውረድ ጀመሩ። ይህ ደግሞ አግሪካልቸሩን፣ ኤክስፖርቱን ይህንን ፕሮሞት ማድረግ ጀመረ። ይህ ሁሉ ሲሆን ወደ ምንድን ሄደ? ወደ ፍሪ ማርኬት ኢኮኖሚ ሄደ ማለት ነው። ኢኮኖሚ የኢትዮጵያ ኢኮኖሚ በዚህ ጊዜ ወደ ፍሪ ማርኬት ኢኮኖሚ ተሸጋገረ ማለት ነው። ዘሙ ፋሲሊቴትድ ሲግኒፊካንት ሴክቶራል ግሮዝ ፐርፎርማንስ። ይህ እንግዲህ በጣም ሲግኒፊካንት የሆነ ሴክተራል ግሮዝ አምጧል ነው ይህ ፍሪ ማርኬት ኢኮኖሚ መኖሩ ማለት ነው። ፍሪ ማርኬት ኢኮኖሚ ማለት መንግስት ምንም አይነት ጣልቃ ገብነት የለውም በኢኮኖሚው ላይ። ስለዚህ ገበያው ሁሉን ነገር ይወስናል ማለት ነው። ይሄ ነው ፍሪ ማርኬት ኢኮኖሚ ማለት። እንግዲህ በዩኒቱ ውስጥ ዩኒት ኦብጀክቲቮች አሉ። ባይ ዘ ኢንድ ኦፍ ዚስ ዩኒት ስቱደንትስ ዊል ቢ ኤብል ቱ ኤግዛማይን ዘ ማክሮ ኢኮኖሚክ ፐርፎርማንስ ኦፍ ኢትዮጵያ። የኢትዮጵያን ማክሮ ኢኮኖሚክ ፐርፎርማንስ ወይም የማክሮ ኢኮኖሚ አቋም ኤግዛማይን ማድረግ መቻል አለበት አንድ ተማሪ። ይህን ቻፕተር ወይም ይህን ዩኒት 7ን ዘኢትዮጵያን ኢኮኖሚ የሚለውን ከጨረሰ በኋላ ማክሮ ኢኮኖሚክ ፐርፎርማንስ ኦፍ ኢትዮጵያ ኤግዛማይን ማድረግ አለበት። ሁለተኛው አናላይዝ ሮል ኤንድ ፐርፎርማንስ ኦፍ ኢች ሴክተር ኢን ኢኮኖሚክ ግሮዝ። በኢኮኖሚክ ግሮዝ ላይ የእያንዳንዱን ሴክተር ሚናና ፐርፎርማንስ ወይም አቅም አናላይዝ ማድረግ መቻል አለበት አንድ ተማሪ ይህን ዩኒት እንደጨረሰ። እያንዳንዱ ሴክተር አግሪካልቸራል ሴክተሩ፣ ኢንዱስትሪያል ሴክተሩ፣ ሰርቪስ ሴክተሩ እነዚህን እያንዳንዳቸውን ሚና መለየት መቻል አለበት። ኤንድ ዘን ራይት ኤ ብሪፍ ሪፖርት ኦን ኢትዮጵያን ኢኮኖሚ። ስለ ኢትዮጵያ ኢኮኖሚ ደግሞ ብሪፍ የሆነ ሪፖርት ማቅረብ መቻል አለበት። ምክንያቱም ቻፕተሩ ላይ ሙሉ ስለ ኢትዮጵያን ኢኮኖሚ ስለምንነጋገር ማለት ነው። ኤንድ ዘን ኮምፒዩት ጂዲፒ፣ ኖሚናል ጂዲፒ፣ ሪል ጂዲፒ ኤንድ ጂዲፒ ዲፍሌተር። እነዚህ ነገሮች ደግሞ በደንብ አብራርቶ መያዝ መቻል አለበት ማለት ነው አንድ ተማሪ ይህን ቻፕተር እንዳጠናቀቀ። እንግዲህ በዚህ ቻፕተር ውስጥ የምናገኘው የመጀመሪያው ቶፒክ 7.1 ኮምፖነንትስ ኦፍ ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ የሚል ነው። ያ ማለት የጂዲፒ ወይም የግሮስ ዶሜስቲክ ፕሮዳክት ኮምፖነንቶች ምን ምን ናቸው የሚለው ማለት ነው። ባይ ዘ ኤንድ ኦፍ ዚስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ዲስክራይብ ዘ ሜጀር ኮምፖነንትስ ኦፍ ዘ ማክሮ ኢኮኖሚ ዛት ሚንስ ጂዲፒ። ይህን 7.1 ኮምፖነንትስ ኦፍ ዘ ግሮስ ዶሜስቲክ ፕሮዳክት ኦር ኮምፖነንትስ ኦፍ ጂዲፒ የሚለውን ሰብቶፒክ እንደጨረስን ተማሪዎች ምንን ማወቅ መቻል አለባቸው? ቢያንስ የመጀመሪያው ዲስክራይብ ዘ ሜጀር ኮምፖነንትስ ኦፍ ማክሮ ኢኮኖሚ ኦር ጂዲፒ፣ የጂዲፒን ኮምፖነንቶች መግለጽና ማወቅ መቻል አለባቸው። ኤንድ ዘን ሜንሽን ዘ ኮመን ኮንሳምፕሽን ኤክስፔንዲቸር ባይ ዮር ፋሚሊ። ከዛ በኋላ ወደ ራሳችን እናወርደውና የኛን ኮንሳምፕሽንና የኛን የፋሚሊዎቻችንን የኛን ኮንሳምፕሽንና ኤክስፔንዲቸራችንን ሜንሽን እናደርጋለን፣ እንገልጻለን፣ እንጠቅሳለን ማለት ነው።
እነዚህ ነገሮች ይህ ሰብቶፒክ ካለቀ በኋላ ማድረግ መቻል አለብን። ኬ ኮንሴፕት ተብሎ የተቀመጡ ነገሮች አሉ። ኮንሳምፕሽን አለ፣ ኢንቨስትመንት አለ፣ ግሮስ ዶሜስቲክ ፕሮዳክት አለ፣ ኤክስፖርት፣ ኢምፖርት፣ ገቨርንመንት ፐርቼዝ። እነዚህ ኬ ኮንሴፕቶች ናቸው። በዚህ ቻፕተር ውስጥ ዲቴል እያየናቸው የምንሄድ ኮንሴፕቶች ናቸው ማለት ነው። እንግዲህ ሪቪው ኦፍ ዘ ኮምፖነንትስ ኦፍ ዘ ግሮስ ዶሜስቲክ ፕሮዳክት ኦር ሪቪውስ ኦፍ ኮምፖነንትስ ኦፍ ጂዲፒ። ስፔንዲንግ ኢን ዘ ኢኮኖሚ ቴክስ ሜኒ ፎርምስ። በኢኮኖሚው ላይ እንግዲህ የምናወጣው ወጪ በተለያየ መንገድ ሊሆን ይችላል። በተለያየ መንገድ አት ኤኒ ሙመንት ዘ ሶራሳ ፋሚሊ ሜይ ቢ ሃቪንግ ላንች አት ካኩማሚ ሬስቶራንት። ሃይሌ ሞተርስ ሜይ ቢ ቢልዲንግ ኤ ካር ፋክቶሪ። ዘ ኢትዮጵያ ናሽናል ዲፌንስ ፎርስ ሜይ ቢ ፕሮኪሪንግ ድሮንስ ኤንድ ዘ ኢትዮጵያን ኤርላይንስ ሜይ ቢ ባይንግ አን ኤርፕሌን ፍሮም ቦይንግ። እንግዲህ ኢኮኖሚው ላይ ኤክስፔንዲቸር ወይም ስፔንዲንግ በተለያየ መንገድ ሊወጣ ይችላል ብለናል። ከነዚህ ውስጥ ለምሳሌ ይሄ ሶሮሳ ፋሚሊ የሚባለው ካኩማሚ ሬስቶራንት ላይ ምግብ ሊመገቡ ይችላሉ። ይሄ አንድ ስፔንዲንግ ነው። ሃይሌ ሞተርስ ደግሞ የመኪና ማምረቻ ህንፃ ሊገነባ ይችላል። ይሄ አንድ ስፔንዲንግ ነው። ይሄ የኢትዮጵያ መከላከያ ሰራዊት ደግሞ ድሮን ሊገዛ ይችላል። ይሄ አንድ ስፔንዲንግ ነው። የኢትዮጵያ አየር መንገድ ደግሞ ከቦይንግ አንድ ኤርፕሌን ሊገዛ ይችላል። ይህም ራሱን የቻለ ስፔንዲንግ ነው ማለት ነው። ስፔንዲንጎች የምንላቸው እንግዲህ እነዚህን የሚመስሉ ነገሮች ናቸው ማለት ነው። ጂዲፒ ኢንክሉድስ ኦል ኦፍ ዚስ ቫሪየስ ፎርምስ ኦፍ ስፔንዲንግ ኦን ዶሜስቲካሊ ፕሮዲውስድ ጉድስ ኤንድ ሰርቪስስ። ጂዲፒ ማለት እንግዲህ ዶሜስቲካሊ ሀገር ውስጥ በተመረቱ ምርቶች ላይ የሚወጡ እንደዚህ አይነት ስፔንዲንጎችን ያጠቃልላል ማለት ነው። ቱ አንደርስታንድ ሃው ዘ ኢኮኖሚ ኢዝ ዩዚንግ ኢትስ ስካርስ ሪሶርስ ኢኮኖሚስትስ ስተዲ ዘ ኮንሳምፕሽን ኦፍ ጂዲፒ አመንግ ቫሪየስ ታይፕስ ኦፍ ስፔንዲንግ። እንግዲህ በኢኮኖሚክስ መጀመሪያ ገና ከ9ኛ ክፍል ጀምሮ የኢኮኖሚክስ ጽንሰ ሀሳብን ስንነጋገር ኢኮኖሚክስ በዋናነት ዓላማው ስካርስ ሪሶርሶችን በአግባቡ ለመጠቀም እንደ ቱል የምንጠቀምበት ነው ብለናል። ስለዚህ እነዚህን ስካርስ ሪሶርሶችን በአግባቡ ለመጠቀም ኢኮኖሚስቶች ምን ያደርጋሉ? ኮምፖዚሽን ኦፍ ጂዲፒዎችን በተለያየ መልኩ ይከፍሏቸዋል። በተለያየ መልኩ ቱ ዱ ዚስ ጂዲፒ which we do not ask why is divided into 4 components። በአራት ኮምፖነንት እንከፍለዋለን ጂዲፒን ማለት ነው። ዋና ዋና የጂዲፒ ኮምፖነንቶች የሚባሉት አራት ናቸው። the first one consumption and then investment, government purchase and net export። ኮንሳምፕሽን ወይም ፍጆታ የምንለው ማለት ነው። ኢንቨስትመንት፣ ገቨርንመንት ፐርቼዝ መንግስት ለተለያዩ ነገሮች የሚያወጣው ግዢ፣ ኤንድ ዘን ኔት ኤክስፖርት። እነዚህ ዘሜን ኮምፖነንትስ ኦፍ ጂዲፒ የሚባሉት ናቸው ማለት ነው። የጂዲፒ ዋና ዋና ኮምፖነንቶች የሚባሉ እነሱ ናቸው። ፎርሙላውን ስንመለከት ዋይ ኢዝ ኢኳልስ ቱ ሲ ፕላስ አይ ፕላስ ጂ ፕላስ ኤንኤክስ ዛት ሚንስ ኤንኤክስ ሚንስ ኔት ኤክስፖርት ዌር ኔት ኤክስፖርት ኢዝ ኢኳልስ ቱ ኤክስፖርት ማይነስ ኢምፖርት። ኔት ኤክስፖርት ማለት ሀገር ውስጥ ተመርተው ፕሮዲውስ ተደርገው ወደ ውጭ ሀገራት ኤክስፖርት ተደርገው የሚሸጡት ሲቀነስ ከሌሎቹ ሀገራት ተመርተው ወደ እኛ ሀገር ኢምፖርት ተደርገው እኛ ሀገር ውስጥ የሚሸጡት ኮሞዲቲዎች ማለት ነው። ያ ማለት ነው ኔት ኤክስፖርት ማለት ይሄ ነው። እኛ ወደ ሌሎች ሀገራት ኤክስፖርት አድርገን የምንሸጠው ሲቀነስ ከሌሎች ሀገራት ወደ እኛ ሀገር መጥቶ የሚሸጠው ማለት ነው። ኔት ኤክስፖርት ማለት ይሄ ነው። This equation is an identity, an equation that must be true because of how the variables in the equation are defined። እንግዲህ ማንኛውም ኢኩዌዥን ትሩ ሊሆን የሚችለው ኢኩዌዥኑ ውስጥ ያሉትን ቫሪያብሎች ዲፋይን የምናደርግበት መንገድ ነው። ከላይ ያየነው ለምሳሌ የጂዲፒ አንድ ኢኩዌዥን ስለሆነ ማለት ነው። In this case, because each bir of expenditure includes in GDP is placed into one of the 4 components of GDP. The total of the 4 components must be equal to GDP። ያ ማለት አሁን ከላይ ያየናቸው የጂዲፒ ኮምፖነንቶች ብለን ያየናቸው አንድ ሀገር ወይም አንድ ኢኮኖሚ በየትኛውም መንገድ ሊሆን ይችላል ስፔንድ ሲያደርግ ወይም ወጪ ሲያወጣ የትኛውም አይነት ስፔንዲንግ ከአራቱ በአንዱ ኮምፖነንት ይካተታል ማለት ነው። ወይ በኮንሳምፕሽን ይካተታል፣ ወይ በኢንቨስትመንት ይካተታል፣ ወይ በገቨርንመንት ፐርቼዝ ይካተታል፣ ወይም በኔት ኤክስፖርት ይካተታል ማለት ነው። ኢኮኖሚው ላይ ያለ ማንኛውም ስፔንዲንግ ከአራቱ በአንዱ ኮምፖነንት ውስጥ ነው ማለት ነው። ለዚህም ነው እንግዲህ የአራቱ ድምር የኮምፖነንቶቹ ድምር ከቶታል ጂዲፒ ጋር እኩል ነው የሚባለው ለዛ ነው ማለት ነው። ሌትስ ሉክ አት ኢች ኦፍ ዚስ 4 ኮምፖነንትስ ሞር ክሎዝሊ። እንግዲህ እነዚህን አራቱን
በደንብ ዘርዘር አድርገን እንመልከታቸው። ቴብል በቴብል መልክ የተቀመጠ ነገር አለ። እሱን መመልከት ትችላላችሁ። ኑሜሪካል ኤግዛምፕል ነው የተቀመጠው። ግሮስ ዶሜስቲክ ፕሮዳክት ተቀምጧል። ጂዲፒው ማለት ቶታሉ ነው። ኮንሳምፕሽን አለ፣ ኢንቨስትመንት አለ፣ ገቨርንመንት ፐርቼዝ አለ፣ ኔት ኤክስፖርት አለ። ከላይ ያለው ጂዲፒ ነው። እሱን ጂዲፒን የምናገኘው ከላይ እንዳልነው ኮንሳምፕሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ፐርቼዝ ሲደመር ኔት ኤክስፖርት አድርገን ነው እና እነዚህን ስትደምሩ ጂዲፒን እያገኛችሁ ትሄዳላችሁ ማለት ነው። ጂዲፒን እያገኛችሁ መሄድ ትችላላችሁ። ቴብሉ ላይ የተቀመጠው እሱ ነው። ሌላ ምንም አዲስ ነገር የለውም። እያንዳንዳቸውን ስንመለከት የመጀመሪያው ኮምፖነንት እንግዲህ ኮንሳምፕሽን ነው ወይም ፍጆታ ምንለው ማለት ነው። ኮንሳምፕሽን ኢዝ ስፔንዲንግ ባይ ሃውስሆልድስ ኦን ጉድስ ኤንድ ሰርቪስስ ዊዝ ዘ ኤክሴፕሽን ኦፍ ፐርቼዝ ኦፍ ኒው ሃውሲንግ። ኮንሳምፕሽን ማለት ሃውስሆልዶቹ ጉድስ ኤንድ ሰርቪስስ ወይም ኮሞዲቲዎችን በመግዛት የሚያወጡት ወጪ ነው ማለት ነው። አንድ ሰው ከዕለት ኑሮውን ሲኖር የሚያወጣው ወጪ ልብስ ሊገዛ ይችላል፣ መጻሕፍቶች ሊገዛ ይችላል፣ መኪና ሊገዛ ይችላል። ማንኛውም ለኮንሳምፕሽን ለዴይ ቱ ዴይ አክቲቪቲ የሚያወጣው ማንኛውም አይነት ወጪ ኮንሳምፕሽን ይባላል ማለት ነው። ነገር ግን ይሄ ኮንሳምፕሽን አዲስ ቤት መግዛትን አያካትትም። ምክንያቱም ይሄ አዲስ ቤት መግዛት ወደ ኢንቨስትመንት ስለሚሄድ ማለት ነው። ስለዚህ ከዚህ አዲስ ቤት ከመግዛት ውጭ ያሉ አንድ ሰው በዕለት ተዕለት ህይወቱ የሚያወጣው ወጪ ኮንሳምፕሽን ይባላል ማለት ነው። ማንኛውም ነገር እናንተ ወደ ገበያ ሄዳችሁ ስትገዙ ኮንሳምፕሽን ይባላል። ይሄ ምንድነው? ዋን ኮምፖነንትስ ኦፍ ጂዲፒ ነው። ጉድስ ኢንክሉድ ሃውስሆልድ ስፔንዲንግ ኦን ዱሬብል ጉድስ ሰች አስ አውቶሞቢልስ ኤንድ አፕሊያንስስ ኤንድ ነን ዱሬብል ጉድስ ሰች አስ ፉድ ኤንድ ክሎዚንግ። ጉዶቹ እንግዲህ የሚገዙ ጉዶች ዱሬብልም ነን ዱሬብልም ሊሆኑ ይችላሉ። ዱሬብል ጉድስ ማለት ምን ናቸው ስንል ለረጅም ጊዜ አገልግሎት የሚውሉ ኮሞዲቲዎች ናቸው ዱሬብል የሚባሉት። ይሄ እንደ መኪና አይነት ነገሮች ለረጅም ጊዜ የምንጠቀምባቸው ማሽነሪ አይነት ነገሮች ጉድስ ይባላሉ ማለት ዱሬብል ጉድ ይባላሉ ማለት ነው። ነን ዱሬብል ጉድ ማለት ደግሞ ለአጭር ጊዜ ፍጆታ የሚያገለግሉ ለምሳሌ ምግብ፣ ልብስ ብንገዛ ለአንድ ዓመት ለሁለት ዓመት ምግብ ቢገዛ ለአንድ ቀን ለሁለት ቀን ነውና ይሄ ነን ዱሬብል ጉድ ይባላል ማለት ነው። ብዙ ጊዜ የማይቆይ ጉድ። እነዚህ በሙሉ ኮንሳምፕሽን ይባላሉ ነው። ኤንድ ሰርቪስ ኢንክሉድ ሰች አስ ኢንታንጀብል አይተምስ አስ ሄር ከትስ ኤንድ ሜዲካል ኬርስ። ሰርቪስ ደግሞ ኢንታንጀብል ሊሆን ይችላል። ለምሳሌ ፀጉር መቆረጥ ሊሆን ይችላል። የሜዲካል ትሪትመንት ማግኘት ሆስፒታሎች ጋር ሂደን ሊሆን ይችላል። ይሄ ሰርቪስ ይባላል። ኢንታንጀብል ሰርቪስ፣ ሊዳሰስ የማይችል ሰርቪስ። ሃውስሆልድ ስፔንዲንግ ኦን ኤዱኬሽን ኢዝ ኦልሶ ኢንክሉድድ ኢን ኮንሳምፕሽን ኦፍ ሰርቪስ ኦልሶ ዋን ሜት አርጉ ዛት ኢት ውድ ፊት ቤተር ኢን ዘ ኔክስት ኮምፖነንት። ልክ እንደ ከላይ እንደጠቀስናቸው ጉድስ ኤንድ ሰርቪስስ ለትምህርት ክፍያ የሚከፈል ክፍያም ኮንሳምፕሽን ነው ይላሉ የተወሰኑ ኢኮኖሚስቶች። እንግዲህ የተወሰኑ ኢኮኖሚስቶች በትምህርት ዙሪያ መካተት ያለበት ከቀጣዩ ያ ማለት ከኢንቨስትመንት ነው። አንድ ሰው ለትምህርቱ ሲከፍል ለሚማርበት ትምህርት ሲከፍል ኢንቨስት እያደረገ ነው። ስለዚህ ከኢንቨስትመንት ነው መካተት ያለበት ሲሉ፣ የተወሰኑት ደግሞ ከኮንሳምፕሽን ነው መካተት ያለበት ብለው ይከራከራሉ ማለት ነው። በዛኛውም ሆነ በዛኛው ያ ማለት ከኮንሳምፕሽን ከደመር ነው ኢንቨስትመንት ላይ ስለማይደመር፣ ኢንቨስትመንት ላይ ከደመር ነው ኮንሳምፕሽን ላይ ስለማይደመር ኤዱኬሽንን ልክ እንደ አንድ ኮንሳምፕሽን ቆጥረን ኮንሳምፕሽን ደግሞ ዋን ኮምፖነንት ኦፍ ጂዲፒ ይሆናል ማለት ነው። ስለዚህ ኮንሳምፕሽን ማለት ይሄ ነው። ለማንኛውም ጉድስ ኤንድ ሰርቪስስ ሃውስሆልዶቹ ለዕለት ተዕለት ፍጆታ ለግል አገልግሎታቸው ኮሞዲቲዎችን ለመግዛት የሚያወጡት ወጪ ኮንሳምፕሽን ይባላል ነው። ኤንድ ዘ ሰከንድ ዋን ኢዝ ኢንቨስትመንት። ኢንቨስትመንት ኢዝ ዘ ፐርቼዝ ኦፍ ጉድስ ዛት ዊል ቢ ዩዝድ ኢን ዘ ፊውቸር ቱ ፕሮዲውስ ሞር ጉድስ ኤንድ ሰርቪስ። ኢንቨስትመንት ማለት ደግሞ ለወደፊት ብዙ ጉድስ ኤንድ ሰርቪስስ ፕሮዲውስ ለማድረግ ለፊውቸር ብለን የምንገዛቸው ነገሮች ናቸው። ኮንሳምፕሽን ላይ ምንድን ነው ያለ? ለአሁን ለፍጆታ የሚገዙ ነገሮች፣ ለፍጆታ ያለቀላቸው ኮሞዲቲዎች ለፍጆታ የሚገዙ ነገሮች። ኢንቨስትመንት ግን ፎር ፊውቸር ፕሮዳክሽን ነው። ፎር ፊውቸር ፕሮዳክሽን ኢን ዘ ፊውቸር ሞር ጉድስ ኤንድ ሰርቪስስ ፕሮዲውስ እናደርግባቸዋለን ብለን የምንገዛቸው ነገሮች ናቸው። ኢት ኢዝ ዘ ሰም ኦፍ ፐርቼዝ ኦፍ ካፒታል ኢኩፕመንት ኢንቨንተሪስ ኤንድ ስትራክቸርስ። ያ ማለት ካፒታል ኢኩፕመንት ሊሆን ይችላል፣ ኢንቨንተሪዎች ሊሆን ይችላሉ፣ ስትራክቸርስ ሊሆን ይችላል። እነዚህ ናቸው። ኢንቨስትመንት ኢን ስትራክቸር ኢንክሉድስ ኤክስፔንዲቸር ኦን ኒው ሃውሲንግ። ለምሳሌ ስትራክቸር ላይ ኢንቨስት አደረግን ምንል አንደኛው ለምሳሌ አዲስ ቤት መግዛት ነው። አዲስ ቤት መግዛት ለምሳሌ ኢንቨስትመንት ነው። ባይ ኮንቬንሽን ዘ ፐርቼዝ ኦፍ ኒው ሃውስ ኢዝ ዘ ዋን ፎርም ኦፍ ሃውስሆልድ ስፔንዲንግ ካቴጎራይዝድ አስ ኢንቨስትመንት ራዘር ዛን ኮንሳምፕሽን። ስለዚህ
አዲስ ቤት መግዛት ኮንሳምፕሽን ሳይሆን ኢንቨስትመንት ነው ማለት ነው። ምክንያቱም ይሄ የተገዛ ኮሞዲቲ ለወደፊት መኒ ቫልዩ እየጨመረ ስለሚመጣ ከኮንሳምፕሽን ይልቅ እንደ ኢንቨስትመንት ይቆጠራል ማለት ነው። The treatment of inventory accumulation is noteworthy. When Dell products produce a computer and adds it to its inventory, instead of selling it, Dell is assumed to have purchased the computer for itself. ለምሳሌ ዴል ፕሮዲውስ አድርጎ ኮምፒውተሮች ኢንቨንተሪ ውስጥ ቢያስቀምጣቸው እንደምን ይያዛሉ? እነዚህ ልክ ለራሱ እንደገዛቸው ተደርጎ ይያዛሉ ነው። That is the national income account treats the computer as part of Dell's investment spending. ስለዚህ ናሽናል ኢንካም አካውንቲንግን ስንሰራ ወይም ጂዲፒን ካልኩሌት ስናደርግ እንደ ኢንቨስትመንት ይሄ ዴልስ ካምፓኒ ኢንቨስት እንዳደርግ እንደ ኢንቨስትመንት እንይዝለታለን ማለት ነው። ኮምፒውተሮችን አምርቶ ካስቀመጣቸው እንደ ኢንቨስትመንት እንይዛቸዋለን ነው። If Dell later sells the computer out of inventory, Dell's inventory investment will then be negative. ይሄ ኢንቨንተሪ ወይም መካዝን ውስጥ ያስቀመጣቸውን የዴል ኮምፒውተሮች አውጥቶ ሲሸጣቸው ደግሞ ኢንቨንተሪው ምን ይሆናል? ኔጋቲቭ ይሆናል ማለት ነው። offsetting the positive expenditure of the buyer. ይህንን ኔጋቲቭ የምናደርገው ለምንድን ነው? ምክንያቱም እነዚህ ኮምፒውተሮች ተመርተው ኢንቨንተሪ ውስጥ ወይም መካዝን ውስጥ ተቀምጠው ሳለ ለዴል እንደ ኢንቨስትመንት ብቻ ነበሩ፣ ምንም ዳብል ኢፌክት የላቸውም። በኋላ ሲሸጡ ግን ለገዢው እንደ ኤክስፔንዲቸር ተይዘዋል ማለት ነው። ስለዚህ እነዚህ ኢንቨንተሪ ላይ እንዳሉ ከዛ ተሽጠዋል። ኢንቨንተሪ ላይ ምን ተብለው ተይዘዋል? ኢንቨስትመንት ተብለው ተይዘዋል ጂዲፒ ላይ። ከዛ ደግሞ ሲሸጡ የገዢው ኤክስፔንዲቸር ሆኖ ሲያዙ ጂዲፒ ላይ ዳብል ኢፌክት ኖራቸው ማለት ነው። ዳብል ኢፌክት ኖራቸው። ስለዚህ ይህንን ኤክስፔንዲቸር ላይ ያላቸውን ፖዚቲቭ ኢፌክት ለማጥፋት የዴልስ ኢንቨንተሪን ኔጋቲቭ እናደርገዋለን ማለት ነው። ኔጋቲቭ ይሆናል ማለት ነው። የዴልስ ኢንቨንተሪ ኢንቨስትመንት ላይ የተያዘው ኢንቨንተሪው ይጠፋል ማለት ነው። እሱን እናጠፋለን። ስለዚህ እነዚህ ኮምፒውተሮች አሁን ምን ላይ ነው የተያዙት? እንደ ጂዲፒ ምን ላይ ነው የተያዙት? ናሽናል ኢንካም አካውንቲንግን ስንሰራ እንደ ኤክስፔንዲቸር ናቸው ማለት ነው። ለባየሩ እንደ ኤክስፔንዲቸር ብቻ ይዘናቸዋል ማለት ነው። መጀመሪያ ላይ ምን ነበሩ? ኢንቨስትመንት ነበሩ። ሲሸጡ ግን ኤክስፔንዲቸር ሆነዋል ማለት ነው። ኢንቨንተሪስ አር ትሬትድ ዚስ ዋይ ቢኮዝ ዋን aim of GDP is to measure the value of the economy production and goods added to inventory are part of the period's production. ስለዚህ እነዚህ ኢንቨንተሪዎች በዚህ መልኩ ትሪት ይደረጋሉ ማለት ነው ጂዲፒን ካልኩሌት ስናደርግ። ምክንያቱም የጂዲፒ ዋናው ዓላማው ኢኮኖሚው ላይ ምን ያክል ፕሮዳክሽን አድ ተደረገ የሚለውን መለካት ስለሆነ ለሱ መለኪያ ብቻ ስለሆነ የሚያገለግለን እነዚህን በዚህ መልክ እነዚህን ኢንቨንተሪዎችን በዚህ መልክ ትሪት እናደርጋቸዋለን ማለት ነው። Notice that GDP accounting uses the word investment differently from how you may hear the term in everyday conversation. እንግዲህ ጂዲፒ ላይ ኢንቨስትመንት ስንል በተለያየ መልኩ ሊሆን ይችላል። When you hear the word investment, you may think of financial investments such as stocks, bonds and mutual funds. ለምሳሌ ኢንቨስትመንት ሲባል ስለ ፋይናንሻል ስቶኮች ከሆነ እያወራን ያለ ኢንቨስትመንት ማለት ምንድነው? ሼር መግዛት፣ ቦንድ መግዛት፣ ሙቹዋል ፈንዶች፣ እነዚህ በጋራ ፈንድ ማድረግ ማለት ነው። እነዚህ ምን ይባላሉ? ኢንቨስትመንት ይባላሉ ነው። By the contrast, because GDP measures expenditure on goods and services, here the word investment means purchase of goods such as capital equipment, structure and inventories used to produce other goods. በሌላ መልኩ ስለ ኮሞዲቲዎች ግዥ ጉድስ ኤንድ ሰርቪስስ ፐርቸዝ እያደረግን ኢንቨስትመንት ላይ የምንወስድ ከሆነ ደግሞ ስለምን እያወራን ነው? ስለ ካፒታል ኢኩዊፕመንቶች፣ ስለ ስትራክቸር፣ ስለ ኢንቨንተሪዎች፣ ስለ ማሽነሪዎች፣ ስለ እነሱ እያወራን ነው ማለት ነው። ፋይናንሻል ኢንቨስትመንት ላይ ምንድን ነበር ያልን? ሸር መግዛት፣ ቦንድ መግዛት። እዚህኛው ላይ ደግሞ ሌሎችን ኮሞዲቲዎች ፕሮዲውስ ለማድረግ ፎር ዘ ፕሮዳክሽን ኦፍ አዘር ጉድስ ኤንድ ሰርቪስስ ለዚህ አገልግሎት የሚውሉንን ኢኩዊፕመንቶችን፣ ማሽነሪዎችን፣ ስትራክቸሮች እነዚህን መግዛት ነው ኢንቨስትመንት። ስለዚህ ኢንቨስትመንት በጥቅሉ ይህን ይመስላል። ኮንሳምፕሽን ምን ያልን? ኮንሳምፕሽን ላይ ምን አልን? ለፍጆታ የሚያገለግሉ እቃዎችን መግዛት ነው።
ኢንቨስትመንት ላይ ደግሞ ሌሎች ኮሞዲቲዎችን ለማምረት ፎር ፊውቸር ፕሮዳክሽን የሚያገለግሉ ኮሞዲቲዎችን መግዛት ደግሞ ኢንቨስትመንት ላይ ይደመራል ማለት ነው። ያ ማለት እናንተና እኔ ለምሳሌ ልብስ፣ ጫማ፣ ኮምፒውተር፣ ስልክ ብንገዛ ኮንሳምፕሽን ላይ ይደመራል እንደ ጂዲፒ። አንድ የልብስ ፋብሪካ ደግሞ ጥጥ ቢገዛ፣ የጥጥ ማዘጋጃ ማሽን ቢገዛ፣ ሌላ የልብስ መስፊያ ማሽኖችን ቢገዛ ደግሞ እንደምን ይቆጠራል? ጂዲፒው ላይ እንደ ኢንቨስትመንት ይቆጠራል ማለት ነው። ስለዚህ እነዚህ ሁለቱ ኮምፖነንትስ ኦፍ ጂዲፒ ናቸው። ዘ አዘር ኤንድ ዘ ሰርድ ኮምፖነንትስ ኦፍ ጂዲፒ ኢዝ ገቨርንመንት ፐርቼዝ። ገቨርንመንት ፐርቼዝ ኢንክሉድ ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ ባይ ሎካል ስቴት ኤንድ ፌደራል ገቨርንመንትስ። ይሄ ገቨርንመንት ፐርቼዝ የምንለው ደግሞ የአካባቢ መንግስት ሊሆን ይችላል፣ የሀገሪቱ መንግስት ሊሆን ይችላል፣ የክልል መንግስት ሊሆን ይችላል፣ ወይም የፌደራል መንግስት ማንኛውም አይነት ግዥ ሲፈጽም ገቨርንመንት ፐርቼዝ ይባላል። ኢት ኢንክሉድስ ዘ ሳላሪ ኦፍ ገቨርንመንት ወርከርስ አስ ዌል አስ ኤክስፔንዲቸር ኦን ፐብሊክ ወርክስ። ይህ ማለት የመንግስት ሰራተኞቹን ደሞዝ ጨምሮ ለማንኛውም ለመንግስት አገልግሎት ወይም ለህዝብ አገልግሎት የሚያወጣው ወጪ ገቨርንመንት ፐርቼዝ ይባላል ማለት ነው። The meaning of government purchase requires a bit of clarification. When the government pays the salary of an army general or school teachers, that salary is part of the government purchase. ያ ማለት ለምሳሌ መንግስት ለመከላከያ ኃይል ወይም ለአስተማሪዎች ወይም ለጤና ባለሙያዎች የሚከፍለው ደሞዝ ፓርት ኦፍ ጂዲፒ ነው ወይም እንደ ገቨርንመንት ፐርቼዝ ይቆጠራል ነው። But when the government pays a social security benefit to a person who is elderly or an unemployment insurance benefit to the worker who was recently laid off, the story is very different. ነገር ግን መንግስት የተለያዩ ቤኔፊቶችን ይሰጣል። ለምሳሌ በተለያዩ ሀገራት ስትመለከቱ የአንኢምፕሎይመንት ቤኔፊት ይኖራል፣ ኤልደርሊ ቤኔፊት ወይም እኒህ በእድሜ የገፉ ሰዎች ለነሱ የሚሰጥ ድጎማ ሊኖር ይችላል። እንደዚህ አይነት ድጋፎች ሲደረጉ ግን እንደ ገቨርንመንት ፐርቼዝ አይቆጠርም ነው። ለገቨርንመንት ወርከሮች የሚከፈል ማንኛውም አይነት ክፍያ ወይም ማንኛውም አይነት ሳላሪ እንደ ገቨርንመንት ፐርቼዝ ይቆጠራል፣ ፓርት ኦፍ ጂዲፒ ነው። ይሄኛው ግን የሚሰጡ ድጋፎች ግን ፓርት ኦፍ ጂዲፒ አይደሉም ነው። These are called transfer payments because they are not made in exchange for currently produced goods or services. እነዚህ ምን ይባላሉ? ትራንስፈር ፓይመንት ይባላሉ። ምክንያቱም በተቃራኒው ወይም በምላሹ ምንም አይነት ጉድስ ኤንድ ሰርቪስስ ኤክስቼንጅ አይካሄድባቸው። ማለት ለምሳሌ ለስራ ድጎማ ተብሎ ለስራ ለሌላቸው ሰዎች መንግስት የተወሰነ ድጋፍ ቢያደርግ በምላሹ ምንም የሚያገኘው ጥቅም የለውም። በእድሜ ለገፉ ሰዎችም ድጋፍ ቢያደርግ በተመሳሳይ፣ እንዲሁም ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎችን ለመደገፍ ብሎ መንግስት የተወሰነ ድጋፍ ቢያደርግ በምላሹ ምንም አይነት ኮሞዲቲ ኤክስቼንጅ የለውም ማለት ነው። ስለዚህ ይህ ትራንስፈር ፓይመንት ይባላል እንጂ ገቨርንመንት ፐርቼዝ አይደለም ነው። ትራንስፈር ፓይመንት አልተርስ ሃውስሆልድ ኢንካም በት ዘይ ዱ ኖት ሪፍሌክት ዘ ኢኮኖሚስ ፕሮዳክሽን። ምክንያቱም ይሄ ትራንስፈር ፓይመንት ለምን የጂዲፒ ፓርት አልሆነም ካልን ጂዲፒ ምንድን ነው የሚያሳይ ብለናል? የአንድ ሀገር ፕሮዳክሽን በምን ያህል ጨምሯል፣ የኢኮኖሚው ፕሮዳክሽን ምን ያህል ጨምሯል ነው። ኢኮኖሚው ምን ያህል ፕሮዲውስ እያደረገ ነው የሚለውን ለመለካት ነው ጂዲፒ የሚያገለግል። ነገር ግን ይህ ትራንስፈር ፓይመንት የግለሰቦቹን ኢንካም ይጨምራል እንጂ ነገር ግን ፕሮዳክሽን አይደለም። ምንም አይነት አዲስ ፕሮዳክሽን የለውም። ገቨርንመንት ከኪስ አውጥቶ ለሆኑ ሰዎች ለኮንሳምፕሽን ሊሆን ይችላል ለሆነ ነገር ድጋፍ አደረገ እንጂ ምንም አይነት ፕሮዳክሽን አልተካሄደም። ስለዚህ የኢኮኖሚውን ፕሮዳክሽን አያሳይም ነው ይሄ ትራንስፈር ፓይመንት። ፍሮም ማክሮ ኢኮኖሚክ ስታንድ ፖይንት ትራንስፈር ፓይመንት አር ላይክ ኔጋቲቭ ታክስ። ስለዚህ እንደ ኔጋቲቭ ታክስ ነው በማክሮ ኢኮኖሚክ ስታንድ ፖይንት ስንመለከተው፣ በማክሮ ኢኮኖሚክ እይታ ስንመለከተው ኔጋቲቭ ታክስ ነው እንጂ ፕሮዳክሽንን አያሳየንም። ስለዚህ ፕሮዳክሽንን የማያሳይ ከሆነ ደግሞ ምን አንለውም? ኮምፖነንት ኦፍ ጂዲፒ መሆን አይችልም። ስለዚህ ገቨርንመንት ፐርቼዝ ላይ አይካተትም። ይሄ ትራንስፈር ፓይመንት ወይም ድጎማ የምንለው ነው በቀላሉ። ቢኮዝ ጂዲፒ ኢዝ ኢንቴንድድ ቱ ሜዥር ኢንካም ፍሮም ኤንድ ኤክስፔንዲቸር ኦን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ትራንስፈር ፓይመንት አር ኖት ካውንትድ አስ ፓርት ኦፍ ገቨርንመንት ፐርቼዝ። ስለዚህ ጂዲፒ በፕሮዳክሽን ጊዜ ወይም ፕሮዲውስ በተደረጉ ኮሞዲቲዎች ላይ ወይም ጉድስ ኤንድ ሰርቪስስ ላይ ያለ ኤክስፔንዲቸር ወይም ኮንሳምፕሽንን ስለሚለካ ትራንስፈር ፓይመንት ደግሞ ምንም አይነት ፕሮዳክሽን ስለሌለው ገቨርንመንት ፐርቼዝ ውስጥ አይካተትም ነው። ስለዚህ ሶስተኛው የጂዲፒ ኮምፖነንት ወይም ናሽናል ኢንካም አካውንቲንግ ኮምፖነንት ሶስተኛው ገቨርንመንት ፐርቼዝ ነው። ይህም የሚያካትተው
ገቨርንመንት ለተለያዩ ግዢዎች የሚያወጣውን ወጪ ነው። ለገቨርንመንት ወርከር ሳላሪ ሊሆን ይችላል፣ ለፖሊስ ስቴሽን፣ ለጤና ጣቢያ ሊሆን ይችላል፣ ለፍርድ ቤቶች ሊሆን ይችላል። ለነዚህ ፐርቸዝ ወይም ለነዚህ ነገሮች ኮሞዲቲ ወይም ህንፃዎችን ሊገነባ ይችላል፣ ህንፃዎችን ሊገዛ ይችላል። ለዚህ የሚያወጣው ወጪ ገቨርንመንት ፐርቸዝ ይባላል። ነገር ግን ለድጎማ የሚወጣው ገቨርንመንት ፐርቸዝ ውስጥ አይካተትም፣ ፓርት ኦፍ ጂዲፒ አይደለም ነው። the last components of GDP which is net export ሌላው ደግሞ net export ነው። net export equals the value of foreign purchase of domestically produced goods which is value of export minus the value of domestic purchase of foreign goods value of imports ያ ማለት ዶሜስቲካሊ ፕሮዲዩስ ተደርገው ኤክስፖርት ተደርገው የተሸጡት ሲቀነስ በፎሬን ካንትሪዎች ፕሮዲዩስ ተደርገው ወደ ሀገር ውስጥ ኢምፖርት ተደርገው የተሸጡት የነዚህ ልዩነት ኔት ኤክስፖርት ይባላል ነው። A domestic firm sells to a buyers in another country such as Haile Motors sales of cars to Kenyans increase net export ለምሳሌ ዶሜስቲክ የሆኑ ካምፓኒዎች ለምሳሌ ሃይሌ ሞተርስን ብትወስዱ ኬንያ ውስጥ ፕሮዲዩስ ያደርጋልና የኛ ሃይሌ ሞተርስ ለምሳሌ እኛ ሀገር ውስጥ ፕሮዲዩስ አድርጎ ለኬንያኖች ቢሸጥ ኔት ኤክስፖርቱን ይጨምረዋል። The net in net export refers to the fact that the value of import is subtracted from the value of export ስለዚህ እቺ ኔት የምንላት ኤክስፖርት ከምናደርገው ላይ ኢምፖርት ያደረግነው ወደ ሌሎች ሀገራት ኤክስፖርት አድርገን ፕሮዲዩስ አድርገን ኤክስፖርት አድርገን የሸጥነው ወደኛ ሀገር ኢምፖርት ሆኖ ከተሸጠው ላይ ቀንሰን ነው ማለት ነው ኔት የምንላት እሷ ናት። This subtraction is made because other components of GDP include import of goods and services ይሄ ለምን ይሆናል ካልን ያ ማለት ኤክስፖርቱ ለምን እንደ ሶስቱ ልክ ኮንሳምፕሽን ኢንቨስትመንት እና ገቨርንመንት ፐርቼዝ እንዳልነው ኤክስፖርት ብለን ለምን አልወሰድነውም ካልን ኢምፖርት ላይ ሌሎቹ ሶስቱ ኮምፖነንትስ ኦፍ ጂዲፒ ላይ ኢምፖርት ስለሚካተት ነው። ኢምፖርት የተደረጉ ኮሞዲቲዎች ሌሎች ሶስቱ ላይ ስለሚካተቱብን ነው። ያ ማለት ለምሳሌ ኢምፖርት የተደረጉ ኮሞዲቲዎች ኮንሳምፕሽን ሊሆኑ ይችላሉ፣ ለኮንሳምፕሽን ሊገዙ ይችላሉ፣ እንዲሁም ለኢንቨስትመንት ሊውሉ ይችላሉ፣ ገቨርንመንት ፐርቼዝ ላይ ሊሆኑ ይችላሉ። ስለዚህ ኔት ኤክስፖርት አድርገን ኢምፖርት የተደረጉትን ካልቀነስናቸው ምንድን ሊሆን ነው? ዳብል ኢፌክት ሊኖረው ነው ማለት ነው ጂዲፒው ላይ። ስለዚህ ዳብል ኢፌክት እንዳይኖረው ለማድረግ ምን እናደርጋለን? ኔት ኤክስፖርት አድርገን ኢምፖርቶችን እንቀንሳቸዋለን ማለት ነው። ፎር ኤግዛምፕል ሰፖዝ ዛት ሃውስሆልድ ባይስ ኤ ብር 300,000 ካር ፍሮም ቶዮታ። ለምሳሌ አንድ ግለሰብ ቶዮታ ከጃፓን ካምፓኒ ቶዮታ ከሚባለው ካምፓኒ አንድ መኪና በ300 ሺህ ብር ገዛ እንበል። ጃፓንስ ይሄ ቶዮታ የሚባለው የጃፓን የመኪና የሚሰራ ድርጅት ነውና እሱ ወደኛ ሀገር ኢምፖርት ያደረገውን መኪና በ300 ሺህ ብር ገዛ እንበል አንድ ሰው። The transaction increase consumption by ብር 300,000 because car purchase are part of consumers spending። ይህ ትራንዛክሽን የኮንሱመሩን ኮንሳምፕሽን ይጨምረዋል። ያ ማለት ከላይ ያየነውን አንደኛውን የጂዲፒ ኮምፖነንት በ300 ሺህ ይጨምረዋል ማለት ነው። ምክንያቱም ፓርት ኦፍ ኮንሱመርስ ስፔንዲንግ ስለሆነ ማለት ነው። It also reduce net export by ብር 300,000 because the car is an import። በተመሳሳይ ደግሞ ኔት ኤክስፖርታችን በ300 ሺህ ሪዲዩስ ያደርጋል ማለት ነው። ምክንያቱም ካሩ ኢምፖርት የተደረገ ነው፣ እኛ ሀገር ላይ ፕሮዲዩስ የተደረገ አይደለም፣ የኛ ሀገር ፕሮዳክሽን አይደለም ነው፣ የኢኮኖሚያችን ፕሮዳክሽን ፓርት አይደለም። ስለዚህ ኔት ኤክስፖርታችን በ300 ሺህ ይቀንሳል ነው። In other words, net export includes goods and services produced abroad with minus sign because the goods and services are included in consumption, investment and government purchase which is in plus sign። በሌላ አነጋገር ኔት ኤክስፖርት ማለት ኢምፖርት የሆኑትን በማይነስ ሳይን ደምሮ የሚቀንስልን ነው። ኢምፖርት የሆኑ ኮሞዲቲዎችን የሚቀንስልን ነው መጨረሻ ላይ። ምክንያቱም ኢምፖርት የተደረጉ ኮሞዲቲዎች ሶስቱ ኮምፖነንቶች ላይ ስለተካተቱ ኮንሳምፕሽን ላይ ተካተዋል፣ ኢንቨስትመንት ላይ ተካተዋል፣ ወይም ገቨርንመንት ፐርቼዝ። ኢምፖርት የሚደረጉ ማንኛውም ኮሞዲቲ ከነዚህ ከሶስቱ አገልግሎት ውጭ ስለማይውል ማለት ነው። እንደኛ ሀገር የምትመለከቱ ማንኛውም ኢምፖርት የሚደረግ ኮሞዲቲ ወይም ወደ ሀገር ውስጥ የሚገባ እቃ ወይ ለኮንሳምፕሽን ለዕለት ፍጆታ ነው፣ ወይም ለኢንቨስትመንት የሚያገለግል ነው፣ ወይም ለገቨርንመንት ፐርቼዝ ወይም ለመንግስት አገልግሎት የሚውል ነው ማለት ነው። ከነዚህ ከሶስቱ በአንዱ የሚካተት ስለሆነ ኢምፖርት በአንዱ የሚካተት ስለሆነ ኔት ኤክስፖርት ማለት ኢምፖርቷን
የሚቀንስልን ነው። ምክንያቱም ኢምፖርት ማለት የሀገሪቱ ፕሮዳክሽን ስላልሆነ መቀነስ ስላለበት በማይነስ ሳይን ሆኖ ኔት ኤክስፖርት ላይ እናገኘዋለን ነው። thus when domestic households or firms or government buys a good or service from abroad the purchase reduce the net export ከውጮቹ ይሄ ሃውስሆልዶች ሊሆን ይችላል፣ ፊርም ወይም ድርጅቶች፣ መንግስትም ሊሆን ይችላል። ከአብሮድ ወይም ከውጭ ማንኛውም አይነት ኮሞዲቲ ሲገዙ ኔት ኤክስፖርታችን ይቀንሳል። ምክንያቱም ኔት ኤክስፖርት ምንድን ነው ብለናል? ኤክስፖርት ማይነስ ኢምፖርት ነው። ስለዚህ ኢምፖርታችን እየጨመረ ሲሄድ ኔት ኤክስፖርታችን እየቀነሰ ነው የሚሄደው። ስለዚህ ከውጭ ሀገራት ወይም ፍሮም አብሮድ እነዚህ ሃውስሆልዶችም ፊርሞችም ገቨርንመንትም ሲገዙ ኔት ኤክስፖርታችን እየቀነሰ ይመጣል ነው፣ ሪዲዩስ ያደርጋል። but because it also rise consumption, investment or government purchase it doesn't affect GDP። ነገር ግን በተመሳሳይ ደግሞ ምን ይሆናል? ኮንሳምፕሽናችንም ይጨምራል፣ ኢንቨስትመንታችንም ይጨምራል፣ ገቨርንመንት ፐርቼዛችንም ይጨምራል። ስለዚህ ኔት ኤክስፖርትን ተጠቅመን ካልኩሌት ስናደርግ ምንድነው የሚሆነው? ጂዲፒ ላይ ምንም አይነት ኢፌክት አይኖረውም ነው። ኢምፖርት የተደረገው ኮሞዲቲ ምንም አይነት ኢፌክት አልኖረውም ማለት ነው ጂዲፒ ላይ። ስለዚህ ኔት ኤክስፖርት ኢኳልስ ቱ ቶታል ኤክስፖርት ማይነስ ቶታል ኢምፖርት አድርገን የምናገኛት ኔት ኤክስፖርት ሌላውና አራተኛው ፓርት ኦፍ ጂዲፒ ወይም ኮምፖነንትስ ኦፍ ጂዲፒ ነው ማለት ነው። ስለዚህ አራቱ የጂዲፒ ኮምፖነንቶች እነዚህን ይመስላሉ። አንድ ሀገር ኢኮኖሚዋን ካልኩሌት ስታደርግ ወይም ጂዲፒዋን ካልኩሌት ስታደርግ እነዚህን አራቱን ደምራ ነው የምታገኘው ማለት ነው ጂዲፒዋን ካልኩሌት ስታደርግ። እንግዲህ የቻፕተር 7 የ10ኛ ክፍል ኢኮኖሚክስ ቻፕተር 7 የመጀመሪያው ፓርት ይህንን ይመስላል። ትንሽ ቻፕተሩን አጠር እያደረግን ለመሄድ እንሞክራለን። ኮንሴፕቱን ግልጽ ያልሆንላችሁ ካለ እንዲሁም ሀሳብ አስተያየት ካላችሁ በቀጣይ ምን ኮርስ እንስራ የሚለው የምትሉት ሀሳብ ካለም እዚሁ ኮሜንት ላይ እየገለጻችሁ ልታልፉ ትችላላችሁ። እንዲሁም እስካሁን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የደወል ምልክቷንም በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። በቀጣይ በቻፕተር 7 ፓርት 2 እንገናኛለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቸር ሰንብቱ።